በእጅ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 2 ደራሲ ሆኑፊ ያዚር ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። እኔም ስልኩን እያገላበጥኩኝ ማየት ጀመርኩ። ውስጡ የ500 ብር ካርድ አለው። በጣም ነበር ደስ ያለኝ። ግን ውስጥ ያልተመለሱ ብዙ ጥያቄዎች አሉ። ማንን መስዬ ይሆን? እኔ ለራሴ ህይወት እንቆቅልሽ የሆነችብኝ ሰው ነኝ። የእናቴ ነገር፣ የአባቴን ሁኔታ ለማወቄ፣ ዛሬ የሰሙት የአያቴ በህይወት መኖር፣ ይባስ ብሎ አሁን ወደ ህይወቴ የመጣው ኢምራን ማን ነው? ምንድን ነው? ለምን? ብቻ ብዙ ጥያቄ። ፈተና እየቀረበ ስለነበረ በቅዴ መሰረት ደብተርና መጽሐፎችን ማገላበጥ ጀመርኩ። መሸት ሲል የውጭውን በር ለመዝጋት ተነሳሁ። በሩንም በደንብ ዘግቼ ከአንዴም 3 ጊዜ ነው በደንብ መዘጋቱን ያረጋገጥኩት ከመፍራቴ የተነሳ። ወደ ቤት እየገባው እያለ የውጭው በር በኃይል ተንኳኳ። ድንግጥ ብዬ ወደ ቤት ሮጥኩኝ። መጀመሪያውንም ፈርቼ ነበር። ከቤታችን በር ላይ ቆሜ በፍርሃት አቤት፣ ማን ነው አልኩኝ። የኔ ልጅ እኔ ነኝ፣ ክፈችልኝ አሉኝ። ተመስገን ብዬ ወደ በሩ ሄጄ ከፈትኩላቸው። ወይዘሮ ከድጃ ይባላሉ። ከኛ ግቢ ቀጥሎ ያለው ግቢ የነሱ ነው። በጣም ነው የሚወዱኝ። ከእናቴ ጋር በትንሽ ነገር ተቃቅረው ነበር። እኔ ጋር ግን ሰላም ነን። እርሶ ኖት እንደ ወይዘሮ ከድጃ አልኳቸው፣ ፍርሃቴ ሳይለቀኝ። ኧረ ተይ አንቺ ልጅ ወይዘሮ ከድጃ አትበይኝ፣ የራኩሽ ይመስለኛል። እናቴ በይኝ አላልኩሽም? አላህ አልፈቀደውም እንጂ እኔም አንቺን የምታክል ልጅ አደርስ ነበር ብለው አይኖቻቸውን ባቀረሩ። እኔም ልበ ቢስ ነኝ፣ እየረሳሁት ሁሌም ነው የማስከፋቸው። እሺ እናቴ ብዬ እጃቸውን ሳምኳቸው። አረ ችግር የለውም የኔ አበባ፣ ቅድም እኮ እናትሽ ሻንጣ ይዛ ስትወጣ ይቻት ነው። በዛ ላይ መሽቷል። ከሄደች ጀምሮ ስጠብቃት ነበር እስከትመጣ። ምን ነው እናቴ ፈልገዋት ነበር አልኳቸው። አረ ልጄ ከኔ ጋር በማይሆን ነገር እንደተቀያየምን እያወቅሽ፣ እሷ እንደው አስቸጋሪ አመላይላት በጣም ነበር ያስቀየመቻቸው። ግን ያው እኔ ልጇ ፊት መጥፎ ነገር ላለማውራት ብለው ነው። ደስ ከሚለኝ አባባላቸው ለአላህ ትቼዋለሁ ይላሉ። ብዙም ባይገባኝም ደስ የሚል ነገር አለው። አይ እኔ እኮ ስጠብቃት ነበር ስላሉ ነው። እኔማ ሻንጣ ይዛ ሰዓት ነው የኔ ልጅ በዚህ ማታ አንቺን ጥላ የት ነው ሄደችው ብዬ ነው። እዚህ ባዶ ቤት ከተመለሰች እሰየው፣ ካልተመለሰችም ልመጣ ነበር አጠባበቂ። አዎ አባትሽን አሞታል ተብላን ሄደችው። ጉድ፣ ቤተሰቦችም አሏት እንዴ አሉኝ። ባይገርማቸው ነበር የሚገርመኝ። እኔ ልጇ እንኳን አላውቅም አይደል እንዴ? አዎ አሏት አልኩኝ ምኑንም ሳላውቀው። አይ የሷ ነገር፣ በአንቺ እድሜ እዚህ ሰፈር ስትኖር አንድም ቀን ቢሆን ወዳጆቿ ዘመድነን ባዮቿ እዚህ ቤት እግራቸው ረግጦ አያውቅም። እንደው ድብቅ ነች፣ ከሰው ጋር አታወራ፣ አትግባባ፣ ሁሉም በሆዷ ነው። እሷ እንደው አሁን ተሻለች። በእኔ እድሜ እዚህ ሰፈር ከኖረች እናቴ ወይዘሮ ከድጃ ስለ አባቴ የሚያውቁት ነገር ይኖራል ማለት ነው። ብጠይቃቸው ሊነግሩኝ ይችላሉ ብዬ አሰብኩ። የኔ ልጅ ምን ነው በሐሳብ ሄድሽ አሉኝ። ከገባሁበት ሰመመን ብንን እያልኩ እናቴ የሆነ ጥያቄ ልጠይቅዎት አልኳቸው። ምን ቸገረኝ የኔ ልጅ ጠይቂኝ አሉኝ። ደስ አለኝ ፈቃደኛ በመሆናቸው። እናቴ እዚህ ሰፈር ስትመጣ አባቴም ነበር? እንዴት እንደሚጠይቅ ራሱ አላውቅም። አይ የኔ ልጅ አይደለም አባትሽን ልናውቀው ቀርቶ አንቺንም እኮ ያወቅንሽ ነፍስ ስታውቂ ነው ማለት አልኳቸው። እናትሽ ስትመጣ ብቻዋን እንደነበረች እንጂ ልጅ እንዳላት አናውቅም ነበር። አንቺን ያየንሽ በእግርሽ መሄድ ስትጀምሪ ነው አሉኝ። ምን ልበላቸው? እሺ ብዬ ዝም አልኳቸው። እናትሽ የምታድር ከሆነ ብቻሽን ከምትሆኚ እኔ ጋር እንሄዳለን።
አረ ችግር የለውም እናቴ አልፈራም አልኳቸው። የውስጤን ማናየው። እሽ በቃ የኔ ልጅ ብዙ አስቆምኩሽ ደህና ደሪ ብለውኝ ወጡ። እሽ ደህና ደሩ ብዬ በሩን እንደመጀመሪያው በደንብ ዘጋሁትና ወደ ቤት ገባሁ። ግን አንድ ነገር ትዝ አለኝ። እናቴ የሆኑ ደብተሮች፣ ፎቶዎች የምታስቀምጥበት ቦታ አለ። ምናልባት እዛ ውስጥ እሷን የሚገልጽ መረጃ ካለ ብዬ መበርበር ጀመርኩ። ቁምሳጥኑን ግን ምንም የለም። ከቁምሳጥኑ በላይ የሆነ ከዚህ በፊት አይቼ የማላቀው ጨርቅ አየሁ። ምናልባት አዲስ ልብስ ገዝታ ይሆናል ብዬ ልብሱን ለማየት ሳብስ አደርገው ጠንከር አለ፣ አይጎተትም። የሆነ ነገር እንደተጠቀለለበት ገባኝ። አልደርስበት ስል ወንበር ከሳሎን አምጥቼ እሱ ላይ ቁሜ ለመውረድ ስሞክር ከአቅሜ በላይ ስለሆነ በጭንቅላቴ ላይ ሙሉ ተገለበጠ። ብዙ ወረቀት፣ ፎቶዎች፣ ደብተር የመኝታ ክፍሉን ወለል አጥለቀለቁት። ከሁሉም ቀልቤን የሳበው ግን አንድ ፎቶ ነበር። ብድግ አድርጌ ሳየው ጀርባው ላይ የኔ ህይወት ይላል። ገልበጥ አድርጌ ስመለከተው የልብ ምት ጨመረ። ለምን እንደሆነ አላቅም የደነገጥኩት። ምናልባት የወንድ ፎቶ ስለሆነ የአባቴ መስሎኝ ይሆን? እንጃ ብቻ ፎቶውን በደንብ አስተዋልኩት። ቆንጅዬ ወንድ የሆነ ሰው ፎቶ አለ። ይህን የድሮ ፎቶ ስለነበረ ድብዝዝ ብሏል። ፎቶውን በእጄ ይዤ መሬት ላይ የወደቁ ሌሎች ፎቶዎችን ማየት ጀመርኩ። ሁሉም ፎቶ ላይ የእናቴ ፎቶ ሲኖር ግን ከጎኗ ያለችው ሌላ ሴት ለብቻዋ ተቃጥሏል። ሁሉም ፎቶ እንደዛው ነው። ማን ትሆን? ለምን ሲሆን የእናቴ ፎቶ ቀርቶ የሴትዮዋ አካል ብቻ የተቃጠለው? ፎቶዎችን አንድ ላይ አድርጌ ከተዘረገፉበት ካርቶን ውስጥ አስገባሁትና ወረቀቶቹን እያነሳው ማንበብ ጀመርኩ። ሁሉም ላይ ጽጌረዳ አበባና ደም አለበት። እናቴ የሆነ የተሰበረ ማንነት አላት። እናቴ ኸዲጃ ያሉት ትዝ አለኝ። ድብቅ ነች፣ ከሰው ጋር አታወራም ያሉት ቃል። ሁሉንም ወረቀቶች እያገላበጥኩኝ ማየት ጀመርኩ። አንዱ ጽሑፍ ላይ ግን በእጅ ያስኩት ፎቶ በትንሿ ተለጥፋለች። ይህ ሁሉ ነገር ለዚህ ሰው ነው ማለት ነው አልኩኝ። ወረቀቶቹን ማንበብ ሰለቸኝ። ባነበው ምንም ፍንጭ ሊሰጠኝ አልቻለም። ሁሉንም ሰበሰብኩኝና እንደነበረ ካርቶን ውስጥ አስቀመጥኩት እና ለማንኛውም ብዬ በእጅ ያስኩትን ፎቶ በስልክ ፎቶ አነሳሁትና እሱን በነበረበት አስቀምጬ እንደነበረ ልብሱን አልብሼ አስተካከልኩኝና ወደ ሳሎን ተመለስኩ። በዚህ መሃል ግን እኔ እናቴን እስካሁን ስኖር አንድም ቀን ስራ ልስራ ብላ አታውቅም። ግን ቤት ውስጥ ምንም ተቸግረን አናውቅ። አሁንስ ማደግን እየጠላሁት ነው። ሁሉ ነገር እንቆቅልሽ፣ ህይወቴ በሙሉ በቅን የተሞላ ሆኗል። በዚህ መሃል ስልኬ አሁን ላይ የኔ አይደል? ለዛ ነው ስልኬ ያልኩት። ጠራ፣ አየሁት። ኢምራን ነበር። ቅድም ደውሏል ነበር። ድጋሚ ለምን ደወለ? ላነሳው ስል ተዘጋ። 10 መልእክት ተልኳል። ደህና መሸሽ ሉመይዛ ምን ሆነሻል? አውሪኝ እንጂ የሚሉ ብዙ መልእክቶች። ሰዓቱን 4:15 ሊሆን ነው። ሳላውቀው መሽቷል። ደንግጬ ቅርታ አላየሁትም ነበር። ስራ ይዤ ነው ብዬ መልእክት ጻፍኩለት። ብጠብቅ ግን መልስ የለም። ተናዶብኝ ይሆን ብዬ ሰጋሁ። ከ15 ደቂቃ በኋላ እኔ እኮ ዝም ስትይ ምን ሆንሽ ብዬ ነው የሚል መልእክት ደረሰኝ። ተመስገን አልተናደደም። እኔ እኮ ዝም ስትል የተናደድክ መስሎኝ ነበር የሚል መልእክት ላኩለት። አልተናደድኩም። ኢሻን ሰግጄ ቴክስት አደርገልሽ ዝም ስትይ ቁርአን መቅራት ጀመርኩ አለኝ። እሺ ምን ነው የደበረሽ ትመስያለሽ? ኧረ አልደበረኝም። አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ዲንሽ ላይ እንዴት ነሽ? ማለቴ ቁርአን ቀርተሻል? ሰላት ትሰግጃለሽ? ምን ብዬ ልመልስ? ዝም አልኩት። ዝም ማለቴን አይቶ እንደዚህ የሚል መልእክት ላከልኝ። ሉመይዛ በእኔና ባንቺ መካከል ምንም አይነት መደባበቅ እንዲኖር አልፈልግም። ግልጹን ንገሪኝ የሚል መልእክት ደረሰኝ። አሁንም መልስ አጣሁ። እሺ በቃ አላስጨንቅሽ፣ ነገ ሁሉንም በአካል እናወራለን፣ ደህና ደሪ የሚል መልእክት ላከ። እናንተ ሳልገረማችሁም በዚህ እድሜ ቁርአን አለመቅራቴና ሰላት አለመስገዴ የብዙ ሰው ጥያቄ ነው። ግን
ማንም ሰው ለምን አሰግድም ብሎ ከመጠየቅ ይልቅ እኔም ማግለልና ማራቅን ይመርጣሉ። ማንም ለምን ብሎ የጠየቀኝ የለም ነበር ከአንድ ሰው ውጭ። እሷም ሀያት ትባላለች። 9ኛ ክፍል እየተማርኩኝ የተዋወቅኳት ልጅ ነች። ሀዩ በጣም ለዲኑ የምትጨነቅ ልጅ ናት። በዚህ ምክንያት ነበረ ልንተዋወቅ የቻልነው። 1ኛ ደረጃ ትምህርቴን ጨርሼ 2ኛ ደረጃ ሃይስኩል ስገባ ምንም አይነት ጓደኛ አልነበረኝም። አዲስ ትምህርት ቤት እንደመሆኑ መጠን ሁሉም ነገር ያስፈራ ነበር። ለትንሽ ጊዜ ግን ሁኔታውን እየለመድኩት ስመጣ ሁሉም ነገር ቀለል አለኝ። በትምህርት ቤት ውስጥ ያሉ ሙስሊም ተማሪዎች በጠየቁት ጥያቄ መሰረት የዙር ሰላትን ለትምህርት ቤታችን መስጂድ ቅርብ ስለነበረ ሰግደው እንዲመለሱ ከስንት መከራ በኋላ ተፈቀደላቸው። እንደውም እኛ በነበርንበት ሰዓት እንደ ልብ ነበር። ከኛ በፊት የነበሩ ተማሪዎች ከባድ እንግልትና ስቃይ፣ ብዙ ወንድ ተማሪዎች እስራትም ተዳርገዋል። ብቻ ብዙ ስቃይ ነበረው። ከዛ ሁሉ ነገር በኋላ ተፈቅዶ ሰላት እንደልባቸው መስገድ ጀመሩ። ቢሆንም ግን አሁንም ብዙ ጉድለቶች አሉት። በተለያዩ አካባቢዎች ልክ 6:30 ሲል ሙስሊም ተማሪዎች ለሰላት ይወጣሉ። እኔና በተፈጥሮ ምክንያት ሰላት የሌላቸው ሴት እህቶቼ በስተቀር። ብዙ ሙስሊሞች በጣም ይናደዱብኛል። ማንም ግን ምክንያቴን ቀርቦ ይጠይቀኝ ሰው አልነበረም። በዚህ መሃል ጁምዓ ቀን ነው። ሁሉም ለሰላት ወጥተዋል። እኔም ትምህርት ቤታችን ውስጥ ወደሚገኘው አረንጓዴ ቦታ ላይ ብቻዬን ተቀምጫለሁ። አንዲት አጠር ቀጠን ብላ የምታምር ቆንጆዬ ልጅ አጠገቤ መጣ ቁጭ አለች። አሰላሙ አለይኩም ወራህመቱላህ። ስሜ ሀያት ይባላል። ሀዩ ብለሽ ብትጠሪኝ ደስ ይለኛል። ዘንድሮ 12ኛ ክፍል ተፈታኝ ተማሪ ነኝ። ብታይ በጣም ጥናት አስጨንቆኛል። ለምን እንደሆነ አላውቅም። አባቴም እዚህ ትምህርት ቤት ስለሚሰራ ቀን በቀን ላይብረሪ እንደገባ ነው የሚፈልገው። ከወሬዋ ፍጥነት ያልጠየቀችውን ከማውራቷ ስሜን እንኳን ለማታውቃት ልጅ ከመጠን በላይ ማውራቷ አስገርሞኝ በአግራሞት ስመለከታት ደንገጥ ብላ ይቅርታ አላስወራልኩሽ ብላ ከት ብላ ሳቀች። ራሷ አውርታ ራሷ ነች የምትስቀው። አሁን ላይ ሳስታውሳት ራሱ በጣም ነው የምታስቀኝ። እሺ የኔን ስም ነገርኩሽ፣ ያንቺን ንገሪኝ እንጂ ብላ አይኔን አየች። ስሜ ሉመይዛ ይባላል አልኳት ባጭር አማርኛ። ሉመይዛ ሰምቼው አላውቅም። ከዚህ በፊት ለየት ያለ ስም ነው ያለሽ፣ ትርጉሙ ምንድነው? እኔም አላውቀውም አልኳት። መልሴ ደረቅ ሲሆንባት እሺ በቃ አላስጨንቅሽም፣ ግን ለምን ለሰላት አልወጣሽም ወይስ አንቺም ሀይድ ላይ ሆነሽ ነው አለች። ቃሉ ለኔ አዲስ ስለነበረ ምን ላይ ሆነሽ ነው ብዬ አስተጋባሁ ጥያቄዋን። ማለቴ ሴቶች ጉዳይ አለችና ሳቃለች። አይ አይደለም አልኳት። እና ምን ሆነሽ ነው? ቤተሰብ አልፈቀደልሽም አለች። አዎ አልኳት። እንደዛ ከሆነ የኔ አባት እዚህ ስለሚሰራ እሱ እንዲያጽፍልሽ እናደርጋለን አለች። አይ እንደሱ አይደለም፣ እኔ ሰላት እንዴት እንደሚሰገድ አላውቅም፣ ምን እንደሚባል አላውቅም ብዬ አይኖችን ባቀረሩ። እንዳታይኝ ጎንበስ ብዬ በሂጃብ የጠረኩት። የምትለው ግራ ገባት መሰለኝ። ዝም አለች ለተወሰኑ ደቂቃዎች። በቃ ችግር የለውም አታስቢ እህቴ፣ እኔ አስተምርሻለሁ አትጨነቂ። ቁርአንም አልቀራሽም አይደል? በቃ አታስቢ ችግር የለውም፣ ከነገ ጀምሮ እኔ ሁሉንም ነገር አሳይሻለሁ አለች። የምርሽ ነው ታሳይኛለሽ አልኳት። አዎ አሳይሻለሁ ግዴታዬ ነው አለች። ስለዚህ ከዚህ በኋላ ጓደኛሞች ነን አለችኝ እና በአንድ እጇ አቀፍ አደረገች። በዛ ሰዓት ምን ያህል ደስ እንዳለኝ ብታውቁ። አሁን ሰዓት ስለሄደ ወደ ክፍል ልሄድ ብላ እንገናኛለን አለችኝና ሄደች። ሉመይዛ እሷ ነበረች። አቤት፣ ግን ስንተኛ ክፍል ነሽ አልነገርሽኝም ወይ? ወደ ቤት ሰዓት በር ላይ ጠብቂ አለች። እሺ አልኳትና እሷም ሄደች። ለመጀመሪያ ጊዜ ህመሜን የሚረዳልኝና ለጭንቀቴ መፍትሄ ያገኘልኝን ሰው እንዳገኘው ተሰማኝ። እኔም ወደ ክፍል ገባሁ። 6ኛው ክፍለ ጊዜ አስተማሪው ስላልነበረ ፍሪ ነበርን። 7 ደግሞ ስፖርት ስለነበረ እኔ አልወጣሁም ነበር። ወደ ቤት መውጫ ሰዓት ሲደርስ
እንዳለችኝ በር ላይ ጠበቅኳት። አላስጠበቀችኝም፣ መጣች። አብረን ከትምህርት ቤት ወጣን። ብዙ ነገር ስለ ራሷ ነገረችኝ። እንደ አጋጣሚ ሰፈራችን ተመሳሳይ መንገድ ነበር። በዚህ መሃል እናቴን ከሩቅ አየኋት። እሷም አየች። እኔም ባለሁበት ቆምኩኝ። ሀዩ ምንድን ነው ብላ ጠይቀች፣ መቆሜን አይታ። እኔ ግን ፊት ለፊቴ የምትመጣውን እናቴን እያየሁ ዝም አልኳት። እሷም የኔን አይን ተከትላ ወደፊት ስታይ ኦ መቼስ እናትሽ ናት። በአጋጣሚ ልተዋወቃችሁ። እናቴ አጠገባችን ደረሰች። ሀዩም ሰላም የሉሜዛ እናት ብላ እጇን ዘረጋችላት ከሚያምር ፈገግታ ጋር። እኔ የእናቴን ጸባይ ስለማቅ ዝም አልኩ። ሀዩ እጇን ዘርግታው አጸፋ ሳታገኝ እጇን ሰበሰበች። እናቴ ኮስተር ብላ ነይ ቀጥይ አለች። ሀዩ እንዴ ምን አጠፋን አለቻት በሚያሳዝን ፊት። የእናቴን ቁጣ ስታይ ቻው በቃ ሀዩ ብያት እንደተወዛገበች ሄድኩኝ። እናቴ ከፊት እኔ ከኋላ ኋላ እያልን እቤት ደረስን። በጣም እንድትናደደችብኝ ያስታውቃል። ግን ምን አጠፋው ለኔም ጥያቄ ነው። ብቻ ማስጠንቀቂያ በሚመስል ንግግር ከዚህ በኋላ ከማንም ጋር እንዳላይሽ፣ ትምህርት ቤትም የምልክሽ እንድትማሪ ነው አለች ጎላ ባለ ድምፅ። ከዛን ቀን በኋላ ሀዩን አይቻት አላቅም። ሌላ ጓደኛም የሚባል ነገር የለኝም። መያዝም አላስበው። ወሬ ያበዛውባቸው አይደል? አሁን ስለመሸለተኛ እናቴ እደውልልሻለሁ ብላኝ እረሳችሁ መሰለኝ መብራቱን አጥፍቼ ተኛው። ዛሬ ደስ የሚል ቀን ነው። ከእንቅልፌ ደስ ብሎኝ የተነሳሁት። ከቤታችን ጀርባ ያለው የአዕዋፋት ዝማሬ ጭላንጭሉ በጆሮዬ ጸጥ ብሎ ይሰማል። በተፈጥሮዬ እንስሳት እወዳለሁ። የሚጠላ ሰው አለ እንዴ እንዳትሉኝ፣ እኔ የምጠላው ነገር የለኝም ከጉንዳን ጀምሮ። ቤቱን አስተካክዬ ወደ ትምህርት ቤት ለመሄድ ተሰናዳሁ። ስልኩን ቦርሳዬ ውስጥ አድርጌው እንዳልሄድ ፍተሻ ይኖራል ብዬ ስልኩን ቁም ሳጥን ውስጥ በልብስ ጠቅልዬ ያስቀመጥኩትና ሁሉንም ልብሴን እዛ ላይ መደራረብ ጀመርኩ። በዚህ መሃል የውጭ በር ተንኳኳ። ክው ብዬ ነው የቀረሁት፣ ሲሰርቅ እንደተያዘ ሌባ። ያወጣሁትን ልብስ ቶሎ ቁም ሳጥን ውስጥ ከትቼ አስተካክዬ ከዘጋሁኝ በኋላ እየሮጥኩኝ ሄድኩ በሩን ለመክፈት። በሩን ስከፍተው ግን በሩ ላይ የቆመው ሰውዬ ከዚህ በፊት አይቼው የማላውቀው ረዥም ጠቆር ያለ ሰው ነበር። ሰውነቱ ፈርጠም ያለ ነበር። ትኩር ብዬ አየሁትና ከእናቴ ማስታወሻ ጋር ያገኘሁትን ፎቶ ጋር በጭንቅላት ማመሳሰል ጀመርኩ። ጎርነን ባለ ድምፁ